እናመሰግናለን አድማጭ ተመልካቾች አብራችሁን ስለሆናችሁ ከልብ ደስ ይለናል። እስከ ፍጻሜው ከኛ ጋር ቆዩ። የዕለቱን መረጃ በተለይም የግንባር ውሎና ከዚያው የተገኙ መረጃዎችን በማስቀደም እንጀምራለን። ፕሮግራማችንን የገባችሁበትን ቻናል ላይክ ያላደረጋችሁ አሁንም ላይክ አድርጉ፣ ሼር ያላደረጋችሁ ሼር አድርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቀዳሚ የምናደርገው በወሎ ቤት አማራ በመድፍ የታጀበ ውጊያ ሲካሄድ መዋሉን በተመለከተ ምን ነግራችሁን እናስቀድም። እንዲሁም በሸዋ ይፋት ቀጠና ደግሞ አራተኛ ቀኑን ያስቆጠረ ውጊያ ተካሂዷል። ነገሮች ወዴት እያመሩ ነው የሚለውን አጠቃላይ የሂደቱን መልክ የሚያሳይ ይሆናል። እሱን ትሰማላችሁ አብራችሁን ስትቆዩ። በወሎ ቤት አማራ መነሻውን ቆቦ ከተማ ያደረገ ወደ ተኩለሽ አቅጣጫ በጀነራል መድፍ የታጀበው ውጊያ ሲካሄድ ነው የዋለው። የብልጽግና ሰራዊት ለውጊያ በርካታ ኃይል ማሰለፉ ታውቋል። ያገዛዙ ጦር ከረፋድ ጀምሮ በከፈተው በዚህ ውጊያ ተከታታይ የጀነራል መድፍ ጥቃቶችን የፈጸመ ሲሆን በአፋባሃ ምስራቅ አማራ ኮር አንድ በኩል የፋኖ ኃይሎች በኩል ደግሞ የሞርተር ጥቃት ምላሽ ሲሰጥ መዋሉን ከዚያው አካባቢ ሁኔታውን በቅርበት የሚከታተሉ መረጃውን ሲያደርሱን ቆይተዋል። እንደ መረጃ ምንጮች ከሰሞኑ በአፋር ሐራ በኩል ወደ ቆቦ በርካታ ያገዛዙ ጦር የገባ ሲሆን የዛሬው ውጊያ በዘመቻ አባናደው በፋኖ ኃይሎች ነጻ ወጣችሁን ተኩለሽን ለመቆጣጠር ያለመ ቢሆንም ይሄ መረጃ እስከተጠናቀረበትና ወደ ቀጥታ ስርጭት እስከገባንበት ሰዓት ድረስ አመሻሹን ሁሉ የተጠናከረ ውጊያ በአገዛዙና በፋኖ ኃይሎች መካከል ሲካሄድ የቆየው ማምሻውንም ውጊያዎች እንደቀጠሉ ነበረ። በራያ ቆቦ በባዋ ንጉስ ጋሌ ጨፌ ሜዳና አማያ እንዲሁም እስከ ተኩለሽ መውጫ ድረስ ከፍተኛ የመድፍ ድብደባ የተፈጸመባቸው የውጊያ ቀጠናዎች መሆናቸው መረጃዎች ያሳያሉ። የፋኖ ኃይሎች ገዢ መሬት በመያዝ በሞርተርና በድሽቃ ያጸፋ ምላሽ ሲሰጡ ብለዋል። አገዛዙ ከፍ ያለ ከባድና የረጅም ርቀት መሳሪያዎችን በመጠቀም ብልጫ ለመያዝ ከፍተኛ ትግል ያደረገ ቢሆንም ይሄ ሳይሳካለት ቀርቷል። ውጊያው ከሰዓት በኋላ አካባቢ አድማሱ እየሰፋ ሄደ። የአገዛዙ ጦር በአመዛኙ የመድፍ ጥቃቶች ላይ እንዳተኮረ መረጃዎች ያሳያሉ። የፋኖ ኃይሎች በሞርተር ጥቃት ሽፋን እየሰጡና መልሰው የአጸፋ እየሰጡ መቆየታቸውን በሚመለከት መረጃዎች አጠቃላይ ወታደራዊ እንቅስቃሴዎች ያሉበትን ሁኔታ የሚጠቁሙ ናቸው። ይሄ በወሎ አካባቢ የነበረው የአገዛዙ ጦር የውጊያ ሁኔታ ወይም ውሎን የሚያሳይ ነው። በሸዋ ግንባር አካባቢ ደግሞ የአፋሃድ ሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮር አስቴጉማ ተራራ ክፍለ ጦር የፋኖ ኃይሎች በይፋት ቀጠና በአንጾኪያ አራተኛ ቀኑን ያስቆጠረ ከፍተኛ ለአስጨራሽ አውደ ውጊያ ላይ ናቸው። ይሄ ኃይል በአማራ ፋኖ ህዝባዊ ድርጅት የሸዋ ጠቅላይ ግዛት እዝ ዋና አዛዥ እንዲሁም የአፋሃድ የድርጅቱ ምክትል ሊቀመንበርና ወታደራዊ አዛዥ በአርበኛ መከታው ማሙ የሚመራ እንቅስቃሴ ነው። እንግዲህ በከፍተኛ ሁኔታ በድል እየታጀቡ መቀጠላቸውን ሁኔታዎች ያሳያሉ። አርበኛ መከታው በጉዳዩ ላይ ይህ እየተፈጸመ ያለው ሁኔታ ምንድነው የሚለውን በዛሬው ዕለት ከስማቸው ከተጠቀሱባቸው ጉዳዮችም ጋር በማንሳት ለማነጋገር ጥረት አድርጌያለሁ። የመሬት ላይ ያለውን ሁኔታ እንዲሁም ደግሞ እየፈተናቸው ስላለው አሉባልታና ውዥንብር የሰጠኝ አስተያየት አለ። የአርበኛ መከታው ሳቤ አስተያየት ምንድነው የሚለውንም አነሳለሁ። ወደዛ ወደ መረጃዎቹ ልለፍና አፋድ ሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮር ነው በዋነኛነትና የአስቴጉማ ተራራ ክፍለ ጦር በዛ በመሐመድ ቢሆነኝ ኮር ውስጥ ያለ ቀደም ሲል እንደተጠቀስኩላችሁ በይፋት እና በአንጾኪያ ቀጠና ይሄ አራተኛ ቀን ነው። በጣም ላስጨራሽ ትግል እየተደረገ የአገዛዙ ጦር ፕላን አድርጎ የመጣው በአጭር ጊዜ እንዳሏችሁ በ15 ቀን በ14 ቀን ማንም በ15 ቀን በወር ያሉ ቀጠሮ ይዘው ነው የሚመጡት። ነገር ግን አንዱም የተነሱበት ነገር ሳይሳካ ሲርበተበቱ ሲራገፉ ውለዋል። እንደ ኮሩ የግንባር መረጃ በውጊያው የብልጽግና ጥምር ጦር ነባር ይዞታዎችን ለቆ ለመውጣት ነው የተገደደው። ይሄ በጣም ትልቅ ዜና ነው በእውነቱ አድማጭ ተመልካቾች። የገቡት የደጋግመን የምንላችሁ ነገር አለ። በእያንዳንዱ ቦታ ላይ የተለየ ጀብድ፣ የተለየ አሰራር፣ የተለየ እንቅስቃሴዎች ታያላችሁ። በሸዋ ጠቅላይ ግዛት እዝ ላይ እየተናበበ ያለው ነገር ለረጅም ጊዜ የያዙትን ነፃ ቀጠና አስጠብቀው መቆየት ነው። አገዛዙ ደግሞ ትግል የሚያደርገው በፋኖ ቁጥጥር ስር ለዓመታት የቆዩ ነፃ ቀጠናዎችን አስለቅቆ ሚዲያ ካሜራ ይዞ ገብቶ መፎከር ነው የሚፈልገው።
ነገር ግን ነፃ ቀጠናዎች ሙሉ በሙሉ እንደተጠበቁ ሆነው አገዛዙ ይዟቸው የነበረባቸውን ይዞታዎች እንዲለቅ አስገድደውታል። እንኳን እነሱ ይዘው የቆዩትን ነፃ ቀጠና መረከብ ይቀርና እስካሁን ድረስ ከያዙት ተጨማሪ ነፃ ቀጠናዎች በመያዝ ነው ድሉን ወደፊት እየገፉ ያሉት። በዛሬው ዕለት ጥቅምት 6 2018 ዓመተ ምህረት የዋለው አውደ ውጊያ በተመለከተ የጨበጣ ውጊያ ጭምር ሲካሄድ የዋለ መሆኑን የግንባር መረጃዎች ጠቅሰዋል። በዚህ አውደ ውጊያ የአባት አርበኛ ፋኖች በስፋት ተሳትፎ አድርጓል። ጦርነቶች ወይም ውጊያዎች ሲካሄዱባቸው ያሉ ቦታዎች በመኮይ ከተማ ዙሪያ ባሉ ቀጠናዎች በጣም ከፍተኛ እልህ የተሞላበት ጨበጣ ያዳረሰ ውጊያዎች ሲካሄዱ ነው እስከ ማምሻው ድረስ የቆዩት። መኮይ ከተማን ለመጠበቂያ ዙሪያውን በተሰሩ ጊዜያዊ ወታደራዊ ካምፖችና ምሽጎች በተካሄደው ውጊያ የአስቴጉማ ተራራ ክፍለ ጦር ውጊያውን እንደመራው በአራተኛ ቀኑ ውጊያ ላይ በ44ቱ በወበዋሻ በመቅደስ እና በ04 እና 05 ቀጠናዎች የብልጽግና ጥምር ጦር ነባር ይዞታዎችን በመልቀቅ ወደ መኮይ ከተማ ማፈግፈጉ ተሰምቷል። እደግመዋለሁ። መኮይ ከተማን ለመጠበቂያ ዙሪያውን በተሰሩ ጊዜያዊ ወታደራዊ ካምፖችና ምሽጎች ላይ በተካሄደ ውጊያ የአስቴጉማ ተራራ ክፍለ ጦር የአማራ ፋኖ ህዝባዊ ድርጅት የሸዋ ጠቅላይ ግዛት እዝ ማለት ነው። የአስቴጉማ ተራራ ክፍለ ጦር ውጊያውን የመራ ሲሆን መኮይ አካባቢ ያለውን በአራተኛ ቀን ውጊያ ላይ በ44ቱ በወበዋሻና በመቅደሳ እና በ04 እና በ05 ቀጠናዎች የብልጽግና ጥምር ጦር ነባር ይዞታዎችን በመልቀቅ ወደ መኮይ ከተማ ማፈግፈጉ ተሰምቷል። እንግዲህ መኮይ ከተማዋን ለመጠበቅ በሚል ዙሪያዋን የተሰሩ ምሽግ ሰርተው የሰፈሩባቸውን ቦታዎች የውጊያ ስልቱና ኃይሉ እየበረታ ሲሄድ ለቀው ለመሄድ ተገደዋል። በእነዚህ ቀጠናዎች ገዢ መሬትን በመያዝ በኩል የውስጥ መረጃዎችን በማጠናከርና የጠላትን እንቅስቃሴ ቀድሞ በማወቅ ብልጫ የወሰዱት የፋኖ ኃይሎች የብልጽግና ጥምር ጦር በቀጠናው እንዲፈርስ ማድረጋቸውን ኮሩ በመረጃ በመስጠት ረገድ እራሱ የኮሩ አመራሮች አረጋግጠውልናል። ምንድነው እየተካሄደ ያለ የሚለውን ከሰብአዊና ወታደራዊ ቁሳዊ ኪሳራ በተጨማሪ ከፍተኛ የስነ ልቦና ውድቀት የደረሰበት ያገዛዙ ሰራዊት ከመከላከያ ተቋም እየከዳ ፋኖን እየተቀላቀለ መሆኑን ትላንትና ያነሳንላችሁ መረጃ አለ። ይሄ በከፍተኛ ሁኔታ ተጠናክሮ ቀጥሏል። እንደ አብነት ከሚጠቀሱት ውስጥ መካከል በዚህ ተከታታይ 4 ቀን በነበረው አውደ ውጊያ ኦሮሞና የደቡብ ኢትዮጵያ ተወላጆች የሆኑ የሰራዊቱ አባላት ከነ ስናይፐራቸው የነፍስ ወከፍ መሳሪያቸው የፋኖን ሰራዊት በክብር ተቀላቅለዋል። ይህንን ደግሞ አቀባበል አድርገው በየደረጃው ያሉ አመራሮች እየሆነ ስላለውም ማብራሪያ ሰጥተውበታል። በድጋሚ አብራችሁን ስለሆናችሁ እናመሰግናለን። ከኛው ጋር ቆዩ። የገባችሁበትን ቻናል ላይክ ያላደረጋችሁ አሁንም ላይክ አድርጉ፣ ሼር ያላደረጋችሁ ሼር አድርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ወደ ጎንደር እናልፋለን። በጎንደር የአንድነት ውጊያዎች ተጠናክረው ቀጥለዋል። በጎንደር የአንድነት ነጸብራቅ የሆኑ ድሎች መመዝገብ ላይ ናቸው። በዛሬው የውጊያ ውሎም የፋኖ ኃይሎች ጀብዱ የሰሩበትን ኦፕሬሽን ፈጽመዋል። አፋባሃ በላይ ዘለቀ ዕዝ ሜጀር ጀነራል ውባንታ ባተ ኮር የጉና ክፍለ ጦር የፋኖ ኃይሎች እስቴ ወረዳ ላይ ታላቅ ጀብድ መፈጸማቸውን በኮሩ በኩል የደረሰን መረጃ ያሳውቃል። የእስቴ ወረዳ የባዴን ብልጽግና አመራሮች ከእስቴ መካነ ኢየሱስ ከተማ ተነስተው በጉዞ ላይ እንዳሉ የጉዞ እንቅስቃሴ መረጃ ቀድሞ የደረሳቸው የፋኖ ኃይሎች መካነ ኢየሱስ 5 ኪሎ ሜትር ርቀት ላይ ወደሚገኘው ቦታ ላይ እነዚህን ኃይሎች ጠብቀው መብረቃዊ ጥቃት አድርሰዋል። በተለይ በመደበኛ ፖሊሶች ውጊያው የከበዳቸው መሆኑን ተከትሎ መሳሪያቸውን በየመንደሩ እየደበቁ ልብስ እየቀየሩ ወደ እስቴ መካነ ኢየሱስ ከተማ ለመመለስ ሞክረው ነበር። እነዚህ ኃይሎች በፋኖ ሲለቀሙ እንደዋሉ የመረጃ ምንጮቻችን አረጋግጠዋል። የፋኖ ኃይሎች አመሻሹን ወደ እስቴ መካነ ኢየሱስ ከተማ ሊገቡ ይችላሉ የሚል ስጋት ያደረባቸው በውጊያው ላይ የነበሩ የወረዳ ካድሬዎች ተጨማሪ ኃይል ከደብረ ታቦር እንዲመጣላቸው መጠየቃቸው ተሰምቷል። ከደብረ ታቦር የሚመጣ ኃይል እስቴ ላይ ቢያስጥለው ዛሬም ቢያስጥለው ነገ ይደገማል ወይ? ሊያስጥለው ይችላል ወይ? ግን ሁኔታዎች ወዴት እያመሩ ነው የሚለውን ደግሞ እንድታዩት ነው። ጎንደር ላይ ልክ ያደረጃጀት መናበብን ተቋማዊ አንድነት መዋቅራዊ ግንኙነት እሱ ሁለተኛ ነገር። ጎንደር ላይ ግን ማታኮስና ልዩነትን ሲጨፍሩና ሲሰብኩ የነበሩ ሰዎች ወሽመጣቸውን የሚቆርጥ ነገር ገጥሟቸዋል። የሚላወሱበት መንገድ አጥተዋል።
ግራና ቀኝ የሚራመዱበትን እድል አጥተዋል። በዚህም ምክንያት ነገሩ ሁሉ ከቁጥጥራቸው ውጪ ሄዷል። የሚሳካላቸው አልሆነም። ይልቅ የመይሳው ልጆች የገብርዬ ልጆች መይሳውና ገብርዬ ያፈራቸው ጎንደር ያፈራቻቸው ልጆች የመጨረሻ አማራጫቸው ተናቦ ህዝባቸውን ከጥቃት መከላከል ጎንደርን የሚመጥን ነገር መስራት መሆኑ ተደጋግሞ ሲነገራቸው በነበረው መሰረት ይሄንን የሚያስጠይቃቸው ወደ ኋላ የተመለሱ እንደሆነ እንደገና ወደ ኋላ የተመለሱ እንደሆነ ይሄ የራሳቸውን ታሪክ የሚያበላሽ ነው። ከዚህ በቀር በማናቸውም መልኩ የፈጠሩት መግባባት ደም መፋሰስ ሲቆም የሚቆጨው ካለ እንዴት ተደርጎ ለማራያስ ለአንድ ቀንም ለአንድ ሳምንትም እንደውተውት ለአንድ ለ30 ደቂቃ የሚው በመሃላቸው መታኮስን በማስቀረት እጅ ለእጅ ተጨባብጠው በጋራ ቆመው አንድ ላይ ነን የሚል ዜና ሲያሰሙ ማንም ሰው ሆኖ የተፈጠረው ሁላ ሊደሰትበት የሚገባ ጉዳይ ነው። እንግዲህ እንዳለመታደል ሆኖ ይሄም የሚፈጥርበትም አለ። በአውደ ውጊያው የተደመሰሱ የአድማ ብተናና የሚሊሻ አባላት ይሄን ዜና እስከተጠናከረበት ድረስ ከቀኑ 10 ሰዓት ድረስ አስከሬናቸው እንዳልተነሳ መረጃዎች ያመለክታሉ። እነዚህን መረጃ አሰባስበን እስከጨረስንበት ድረስ ሌላው በአውደ ውጊያው የተደመሰሱ በየቦታ የወደቁትን አገዛዙ እንደምታውቁት ነው። ሁልጊዜ የሆነ ችግር ሲያጋጥመው መበተን ሲያጋጥመው የሆነ ነገር ሲያጋጥመው ችግር ሲፈጠርና አንድ ነገር ሲያጋጥመው አገዛዙ ምን አይነት ነገር ውስጥ እንደሚገባ ታውቃላችሁ። መያዣ መጨበጫ ነው የሚያጣው። ይሄንን መያዣ መጨበጫ ያጣ ሁኔታ ነው የሚስተዋለው። የጎንደር አንድነት ምዕራፍ ከተከፈተ በኋላ ይሄኛው ድል ሁለተኛው የቀጠናው ድል ሆኖ ተመዝግቧል። ይህ በእንዲህ እንዳለ በጎንደር ቀጠና በአንድነቱ ማግስት አፋባሃና አፋሃድ ያደረጉት የመጀመሪያው የጋራ ቅርጅታዊ ውጊያ ሪፖርት በዛሬው ዕለት ይፋ ሆኗል። ባለፈው በትላንትና ዕለት የገለጽንላችሁ አፋባሃና አፋሃድ አንድነት ፈጥረው የጋራ ግንባር ፈጥረው አገዛዙን ሊመክቱ በተነሱበት ወሳኝ ምዕራፍ ያስመዘገቡትን ድል ገልጸንላችኋል። የሄዱበትን ርቀት ገልጸንላችኋል። ወሳኝ የሚባል ነገር ትላንትና ጠቅላላ አመራሩ ተሰባስቦ አንድ ቦታ ባለበት እንፈጀዋለን እናጠናቀቀዋለን ብሎ የመጣ አካል ነበር። ያንን የመጣ አካል በልኩ ቦታውን አስይዘው ሊደመስስ የመጣ ተደምስሶ ድል ናፍቆት ገስግሶ የመጣ አካል ሹመት ቃል ተገብቶለት ጎንደር ላይ አመራሩ በሙሉ አንድ ቦታ ላይ ነው ያለው። ያንን ኃይል ከደመሰሳችሁ የተገባላቸው ማዕረግ ነው። ኮሎኔል አበራ ዛናው ይገልጽልናል። ቀጥታ ካንደበቱ ተሰሙታላችሁ። ቃል ተገብቶላቸው የመጡት እዛ ያለውን ኃይል ሙሉ በሙሉ በእርግጠኛነት በኮሎኔል ብርሃኑ በጀነራል ብርሃኑ በቀለ እየተመራ ራሱ የሰሜን ምዕራብ እዝ አዛዥ አድርገው በመደቡት ሰው እየተመራ የመጣ 2 ክፍለ ጦርና የኮማንዶ ጦር ሽምቅ ተዋጊ የሰለጠነ እንዴት ብትንትኑ እንደወጣ ትላንት መረጃውን ነግረናቸዋል። ያንን የሚያጠናክረው ነገር ለሁለተኛ ጊዜ እንደገና ቅንጅት ከፈጠሩ በኋላ አፋባህና አፋሃድ በጋራ ከቆሙ በኋላ መናበብ ከተፈጠረ በኋላ ያመጡት ውጤት ነው። ይሄ መናበብ ይሄ በጋራ መቆም የቀረ ነገር ካለ ይሄ ይጎላል ይሄ ይቀራል ከተባለ የቀረውን ነገር መሙላት ያስፈልጋል። ከዛ ውጪ ግን በደንብ ቀጥሉ በደንብ በርቱ ሊባሉ የሚገባቸው ነው። በጎንደር የአንድነት ውጊያዎች ተጠናክረው ነው የቀጠሉት። በጎንደር የአንድነት ነጸብራቅ የሆኑ ድሎች በመመዝገብ ላይ ናቸው። በዛሬው የውጊያ ውሎም የፋኖ ኃይሎች ጀብዱ የሰሩበትን ኦፕሬሽን ፈጽመዋል። አፋባህ በላይ ዘለቀ ዕዝ ሜጀር ጀነራል ውባንተ አባተኮር የጉና ክፍለ ጦር ኃይሎች እስቴ ወረዳ ላይ ታላቅ ጀብድ መፈጸማቸውን ነው ኮር ያሳወቀው። የእስቴ ወረዳ የባዴን ብልጽግና አመራሮች ቅድም እንዳነሳሁት ከተማውን ጥለው ሲፈረጥጡ ነበር የነበሩት። ይሄንን ስናነሳላችሁ ነበረ። አንድ ላይ ሆኖ በጋራ ቆመው መታገል ሲጀምሩ ካስመዘገቧቸው ድሎች ወሳኙን ምዕራፍ ነው ሪፖርት ማቅረብና በጋራም ሪፖርት ማውጣት የጀመሩት። የጎንደር ጠቅላይ ግዛት ዕዝ ህዝብ ግንኙነት ኃላፊ አርበኛ ኪሩቤል ጎቤ በውጊያ ሪፖርቱ ላይ በደንብ አድርጎ አድሬስ ለማድረግ ሞክራል። በአንድነት ውጊያው ከ20 በላይ የጠላት ሰራዊት የተመታ ሲሆን ጠላት በብስጭት ከተማ ዘርፎ ሄዷል ሲል ነው የገለጸው። በውጊያው ሙትና ቁስለኛ በ2 መኪና ጭኖ የተመለሰ ሲሆን በከተማው ውስጥ የነበረውን ሱቅና የቤት ዕቃ እንዲሁም ገንዘብና ጌጣጌጥ በሙሉ ዘርፎ ሄዷል ይላል። ይህንን ኮሎኔል
አበራ አዛናውም በደንብ አድርጎ ዘርዝሮ የገለጸው ነገር አለ። አንዳንድ ፎቶግራፎች አሉ፣ እነሱን ልንመለከት እንችላለን። ፎቶግራፎቹ እንደሚያሳዩአቸው አሁን የምታዩት ሲሸነፍ የሚያደርገው ይሄንን ስለሆነ እዚያ አካባቢ ያሉ ነገሮችን ማውደም ነው። ይሄ እንግዲህ ማድቤት ውስጥ ያለ ገብተው ሊጥ ዘርግፈው በዚህ ሁኔታ ቤት የአርሶ አደር ቤት እየገቡ ያወደሙ ንዴታቸውን የገለጹት በዚያ ነው። እንደምታውቁት ጎጃም ትላንትና ከባድ ግፍ ፈጽመው መላው የጎጃም ሕዝብ ተቆጥቶ ነው ያለ። እንደምታዩት ነው። በየአርሶ አደሩ ጓሮ ይገባሉ፣ በየቤቱ ይገባሉ፣ ከፍተኛ ውድመት ይፈጥራሉ። ምንድነው ቁሳቁስ ይዘርፋሉ። ልብስ፣ የህፃናት የአዋቂዎች ልብስ እንዴት እንደሚዘርፉ በኋላ ኮሎኔሉ ስለሚዘረዝሩት እኔ አልድግመው። እዚህ ጋር ኪሩቤል ጎቤ የጠቅላይ ግዛት እዙ ህዝብ ግንኙነት ኃላፊ እንደገለጸው በተፈጠረው የአንድነት ውይይት የተበሳጨው የብልጽግና ስርዓት ደግመዋለው፣ በተፈጠረው የአንድነት ውይይት የተበሳጨው የብልጽግና ሰራዊት ጎንደር፣ ቆላድባ፣ ጨዋሂት፣ ደልጊና ሻውራ የነበረውን ኃይል በሙሉ አንቀሳቅሶ በሶስት አቅጣጫ ከበባ ቢፈጽምም ከፍተኛ ምት አስተናግዶ ለመመለስ ተገዷል ይላል። በዛሬው ዕለት ይፋ በሆነው የአንድነቱ የውጊያ ሪፖርት እንደተመለከተው በትናንቱ ውጊያ በጠላት በኩል 2 መኪና ሙሉ አስከሬን ታቅፎ ወደ አዘዞና ዋና ካምፑ ሲመለስ፣ በአንጻሩ በወገን በኩል 3 ሙት 2 ቁስለኛ ጉዳት መድረሱን 3 የሞትና 2 የቁስለኛ ጉዳት መድረሱን አርበኛ ኪሩቤል በሂደቱ የተፈጠረውን ነገር አረጋግጧል። ነገር ግን ለከበባ የመጣው ኃይል በ2 መኪኖች አስከሬን እና እዚሁ ላይ የተመለከተ ነው ሙትና ቁስለኞችን ይዞ ሲጓዝ በወገን በኩል እዚህ ላይ እንደተገለጸው ነው ከ20 በላይ የጠላት ሰራዊት በአንድ ቀጠና የተመታውን ነው። ከዚያ 2 መኪና ደግሞ የትላንትናው ነው። ዛሬ ውጊያ በመሃላቸው የቀጠለ ስለነበረ በአንድ ወገን መጥቶ የነበረውን አካል እንዴት እንዳጠቁትም በዝርዝር እዛ ላይ አብራርተዋል። ለከተማ ትራንስፖርት ጥቅም ላይ ይውል የነበሩ ከ15 በላይ ሞተሮች፣ ጄኔሬተር፣ የፀሐይ ኃይል ማመንጫ ቁሳቁሶች በእሳት አቃጥለው ነው የሸሹት ወይም የሄዱት። ቀደም ሲል እንደነገርኳችሁ እነዚህም በተመለከተ ኮሎኔል አበራ አዛናው የሚዘረዝሩት ስላለ አጠር ባለ መንገድ ከኮሎኔል አበራ አዛናው ጋር የምናደርገውን ቆይታ ተከታትለን እንግዲህ ወደ ዝርዝር መረጃዎች ቀደም ወዳልኩት እመጣለሁ። አድማጮች አሁንም የገባችሁ ቻናል ላይ ላይክ ያላደረጋችሁ ላይክ አድርጉ፣ ሼር ያላደረጋችሁ ሼር አድርጉ፣ ሰብስክራይብ ሳታደርጉ እየተከታተላችሁን ያላችሁ ሰብስክራይብ አድርጉ። የኮሎኔል አበራ አዛናውን ቃለ ምልልስ አጠር አድርገን ከተከታተልን በኋላ ወደ ኮሎኔል አበራ ተመልካቾቻችን በመስመር ላይ ኮሎኔል አበራ አዛናው አሉ። ኮሎኔል አበራ አዛናው የአማራ ፋኖ ህዝባዊ ድርጅት የአፋሕድ የስራ አስፈጻሚ አባል ናቸው። የጎንደር እዝ ስራ አስፈጻሚ አባል ሆነው ከፍተኛ ትግል እያደረጉ ያሉ ናቸው። ያገዛዙ ኃይል አንድነት መፈጠሩ ጋር ተያይዞ በከፍተኛ ሁኔታ ከበባ እንደፈጸመና ከበባውም በትላንትናው ዕለት በድል ተወጥተው እንደተሰበረ ጠቁመን ነበረ። ዛሬ ኮሎኔል አበራ አዛናው ምን ሁኔታ ነበር የነበረው የሚለውን ሊያብራሩ መስመር ላይ ያሉ። ኮሎኔል አበራ እንደምን አለ? እግዚአብሔር ይመስገን። እንደምን አለ አቶ ሀብታሙ? እጅግ በጣም አመሰግናለሁ ኮሎኔል። እንግዲህ በጎንደር በጣም እጅግ ሁሉን ያስደሰተ የአንድነት ብስራት ተሰምቷል። ለዚህ ደግሞ ሁላችሁ ለወሰዳችሁት ኃላፊነት ሁሉም ያመሰግናል። አንድ መሆናችሁ ጋር ተያይዞ ግን አገዛዙ ሽብር ውስጥ በመግባት እናንተ ወዳላችሁበት ቀጠና ሰራዊት መላኩና ከበባ መፈጸሙ ተሰምቶ ነበረ። ምንድነው የተከሰተው በዚያ ሁኔታ ውስጥ? በመጀመሪያ ደረጃ አቶ ሀብታሙ እንኳን ደስ ያላችሁ እናንተ ጋዜጠኞች፣ የጎንደር ህዝብም እንኳን ደስ ያለው፣ የአማራ ህዝብም እንኳን ደስ ያለው፣ የኢትዮጵያ ህዝብም እንኳን ደስ ያለው፣ እንኳን ደስ ያላችሁ። ትውልደ ኢትዮጵያውያንም እንኳን ደስ ያላችሁ። ደስ ብሎናል። የመጀመሪያው። ከዛ በመቀጠል ምንድን ነው ጠላት ያደረገው ከ5000 እስከ 6000 የሚጠጋ እግረኛ ወታደር ከደልጊ፣ ከሻውራ፣ ከአጸደ ማርያም፣ ከኩራባስ ከሚባል ቦታ ላይ ያለውን ኃይል አጠቃላይ በጎንደር የሚገኘውን ሰብስቦ ወደኛ ነው የመጣው። ወደኛ የመጣበት አንድ ሆነዋል ስለተባለ ውጊያ በአጠቃላይ ያደረጋችሁበትን ሰዓት እየጠቀሱልኝ ነበረ መቆራረጥ የነበረውና ለምን ያህል ሰዓት የቆየ ውጊያ ተደረገ? ውጊያ ውስጥ በማን የበላይነት ተጠናቀቀ?
በጠላት ላይ የደረሰው ኪሳራስ ምን ይመስላል? አመሰግናለሁ። ውጊያ የተጀመረ ትላንት 12 ሰዓት ነው። ከበባ አድርጎ አጠቃላይ አመራሩን ለመያዝ ፋኖን ለመደምሰስ ቀለበት ውስጥ ለማስገባት ነበር እቅድ ይዞ የመጣው። የተሰጣቸው ትዕዛዝ ምንድነው? የፋኖ አመራር የጎንደርን አመራር አጠቃላይ ከያዝን ጎንደር ፋኖ የሚባል አይኖርም፣ ስለዚህ የማዕረግ እድገት ይሰጣችኋል የሚል ነው ለወታደሩ የተሰጠው። በዚህ አማካኝነት ከጠዋቱ 12 ሰዓት እስከ ምሽቱ 2 ሰዓት ውጊያ ላይ ነው የነበርን። በዚህ ውጊያ ላይ በጠላት ላይ ከፍተኛ የሆነ ድል ነው የተቀናጀን። በሚገባቸው ቋንቋ አናግረን ነው የመለስናቸው። በዚህም አማካኝነት 2 መኪና ሙሉ አስከሬን፣ 1 መኪና ሙሉ ቁስለኛ ይዞ ወደ ኋላ እንዲያፈገፍግ ነው ያደረግን። በሚያፈገፍግበት ሰዓትም እኛ ተከታታይነት ያለው ማጥቃት እያደረግን ወደ ካምፑ ነው ያስገባ ነው። ስለዚህ ያገኘነው ድል ከፍተኛ ነው። ሰራዊታችንም በጥሩ ሁኔታ በጥሩ ሞራል ላይ ነው የሚገኝ። አሁንም ጠላትን እያሳደድን ለመምታት በጥሩ ዝግጅት ላይ እንገኛለን። አቶ ሀብታሙ በጣም አመሰግናለሁ። ኮሎኔል ግን የብርሃኑ ጁላ ሰራዊት በቀጠናው ላይ ይህን ሽንፈት ከተከናነበ በኋላ በማህበረሰቡ ላይ ከፍ ያለ ጉዳት አድርሷል የሚልም መረጃዎች ይሰማሉ። ምንድነው በማህበረሰቡ ላይ ደረሱ የሚባሉ ጉዳቶች? በጣም ጥሩ ትክክለኛ ጥያቄ ወይም ትክክለኛ ኢንፎርሜሽን ደርሷል። ምንድነው አሁን እኛ ተመልሰን የሆነች የቀበሌ ገበሬ ማህበር ከተማለች እዛች ጋር ልክ ተመልሰን ስንመጣ የግለሰብ ቤት በሩን እየሰበሩ የሴት ልብስ፣ የህፃናት ልብስ፣ የተገኘውን ማንኛውን ልብስ፣ 2ኛ ብር፣ 3ኛ ቴሌቪዥን፣ 4ኛ የአንገት ሐብል፣ 5ኛ የእጅ አምባር፣ ይሄን ሁሉ ነው ይዘው ሄዱ። የሸቀጥ ቦታ ሱቆች አሉ። ሱቆችን አጠቃላይ ዘራርፈው ጭነው ነው ይዘው የሄዱት። በጣም የሚያሳዝን መንግስት ነኝ የሚል ነገር ግን መንግስት ያልሆነ አሸባሪ የብልጽግና ድርጅት የሚሰራውን የዓለም ህዝብ እንዲያውቅ ያደረጉትን አጠቃላይ በፎቶግራፍ ወደ እናንተ እንልካለን። የግለሰብ ቤት ገብተው በርሚል እየቀደዱ በሳንጃ ቀደው ሊጡን እየደፉ ዶቄቱን መሬት ላይ እየደፉ ውሃ እየጨመሩ በአጠቃላይ የተሰራውን ወጥ በልተው የተረፋቸውን እየደፉ መሬቱን እንዴት እንዳደረጉት በፎቶግራፍ የምንልክልን ነገር ይኖራል። ስለዚህ በጣም የሚያሳዝነው 2 ልጆች የሞቱባት ትልቅ አሮይ ሴትዮ አለች። ማህበረሰቡ አዋጥቶ የሰጣትን ብር አምጪ ብለው ጠቅልለው ነው ይዘው ሄዱ። በየገቡበት ቤት ዘረፋ። እንዴት አይነት ሚሊተሪ ኢቲክስ እንደተባሩ በጣም የሚያሳዝን የብልጽግና ወታደር ነው ያለው። በ3ኛ ደረጃ በሞተር ሳይክል የሚተዳደሩ ልጆች አሉ። 4 ሞተር ብስክሌት እንዴት አድርገው እንዳቃጠሉት እሱንም በፎቶግራፍ እንልክልሃለን። በመቀጠል ትንንሽ ልጆች አሉ ከብት የሚጠብቁ በሬና ላም አብረው አሉ፣ ወይም ጥጃ አብረው ይኖራል። በሬው ለፋኖ ነው እየተባለ ልጆቹን የመግረፍ ልጆቹን የማሳደድ ስራ ነው አጠቃላይ በአለንበት በግመንክር በሚባል ቀጠና ውስጥ ይሄን ስራ ነው ሲሰሩ ውለው በመጨረሻ ሽንፈቱን ተጎናጽፎ ወደ ካምፑ እንዲሸሽ ያደረግ ነው። በጣም ጥሩ ኮሎኔል፣ በጣም ለሰጡን ማብራሪያ እጅግ በጣም ከልብ እናመሰግናለን። አመሰግናለሁ አቶ ሀብታሙ። እኔም አድማጭ ተመልካቾች ከኮሎኔል አበራ አዛናው ጋር ነበር ቆይታ ያደረኩት። የአማራ ፋኖ ህዝባዊ ድርጅት የጎንደር ጠቅላይ ግዛት እዝ የስራ አስፈጻሚ አባል ናቸው። በጎንደር የፋኖ አንድነት በሁለቱም በአፋባና በአፋድ መካከል የተፈጠረውን መግባባትና በጋራ የመስራት የአንድነት ብስራት ከተሰማ በኋላ ያገዛዙ ጦር እዚያ ጎንደር ውስጥ ያለውን አመራር በከበባ ለመደምሰስ ያደረገው ሙከራ ሳይሳካ ቀርቶ በአጸፋው የአገዛዙ ጦር ራሱ የመደምሰስ አደጋ እንዳጋጠመው ኮሎኔል አበራ አዛናው ማብራሪያ የሰጡበትን ቃለ ምልልስ ነበረ። አጠር ያለ ቃለ ምልልስ የሰማችሁት። አብራችሁን ስለሆናችሁ ከልብ እናመሰግናለን።